እንዴት ናችሁ ውድ ቤተሰቦች? አቤል ሻንቆ ኦፊሻል ላይ ትገኛላችሁ። ሙሐመድ ሳላን ዛሬ እንድናነሳ ፈልጌያለሁ። በእንግሊዝ ፕሪምየር ሊግ ከተመለከትናቸው እጅግ አስደናቂ ከሚባሉ የተሟላ የእግር ኳስ ብቃታቸውን በሜዳ ውስጥ ከተመለከትንላቸው ተጫዋቾች መካከል አንዱ ነው። አሁን የሊቨርፑል ቆይታውን በተመለከተ አጠራጣሪና ጥያቄ ውስጥ የገባ ጉዳይ ስለመሆኑም ጭምር አጋርቷል። ይህ ብቻ አይደለም፣ ለሊቨርፑል ደጋፊዎችም ጭምር ስሜት የማይሰጥ የፊታችን ቅዳሜ ከብራይተን ኤንድ ሆቭ አልቢዮን ጋር በሚያደርገው ጨዋታ የመጨረሻው መርሃ ግብር ሊሆን እንደሚችልም ጭምር በመጠቆም ቤተሰቦቹ በስቴዲየም እንዲታደሙም ጭምር ጥሪ አቅርቧል እና አሁን ያለበት ነባራዊ ሁኔታ ብዙ የሙሐመድ ሳላን ያለፉትን ታሪኮቹ የሚያስታውሱ አይደሉም። የቡድኑ ባለፉት 3 መርሃ ግብሮች ተጠባባቂ ወንበር ላይ ጀምሯል። በጣም ዲስአፖይንትድ ከሆኑ ጨዋቾች መካከልም ጭምር ደግሞ ስለመሆኑ በተለይ የኤላንድ ሮድ መርሃ ግብር በኋላ ሙሐመድ ሳላ ሀሳቡን አጋርቷል እና ክለቡ ቃል የገባልኝን ክረምት ላይ ቃል የገባልኝን እየተገበረ አይደለም፣ ቃላቸውን አጥፈዋል የሚል ሀሳብንም ጭምር እያጋራ ነው የሚገኘው። ይሄ ማለት ሙሐመድ ሳላ በቀጣዮቹ ጊዜያቶች በሊቨርፑል ቤት ውስጥ የሚኖሩት ቆይታ በዚህ ልኩ የሚቀጥሉ ናቸው ወይ ብለን ካለን በፍጹም የሚሆን አይመስልም። ከአሰልጣኙ ጋር በተያያዘ በጣም በተደጋጋሚ ከአሰልጣኙ ጋር ያሉን ግንኙነቶች በጣም ጥሩ ስለመሆናቸው ተናግሬያለሁ የሚል ሀሳቡን አጋርቷል። አሁን ግን ሰደንሊ ነው፣ በአጋጣሚዎች ናቸው እንዲህ አይነት ነገሮች እየመጡ የሚገኙት። ይህን ክለብ በተመለከተ በሚችለው ልክ ክለቡን እያገዘ እዚህ ቦታ ስለመድረሱ ሙሐመድ ሳላን በተመለከተ ብዙ የሚያስደንቅ አሊያም ብዙ የሚያጠራጥር ነገር ነው ብዬ አላሰብም። የፊታችን ዲሴምበር 13 ከብራይተን ጋር ጨዋታውን ያከናውናል። ያ ጨዋታ የመጨረሻው ሊሆን የሚችልበት እድል ስለመኖሩም ጭምር እየተናገረ ነው የሚገኘው። ከዛ ባለፈ የአፍሪካ ዋንጫ ደግሞ ከፊት ለፊቱ የሚጠብቀው ተጫዋች ሆኖ ነው እንግዲህ በሙሐመድ ሳላ በኩል የምንመለከተው ማለት ነው። ምናልባት የሳላ ብስጭቶች የሳላ እንዲህ መሆን የምርም ደግሞ የሚገባው አይነት ይመስለኛል። በዚህ ቡድን ውስጥ ካሳለፋቸው ቆይታዎች አንጻር ከተመለከተን ታስታውሳላችሁ ሊቨርፑል ኤፕሪል 11 2025 ላይ ይህን ተጫዋች በክለባቸው ለተጨማሪ ዓመታት እንደሚቆይም ጭምር ይፋ ሲያደርጉ አንፊልድ ሮድ ላይ በቀይ ንጉሶች በሚከበሩበት ልክ ከስር አበቦች በቀይ ምንጣፍ ከዛ ወንበር ላይ ተቀምጦ ነበር ሙሐመድ ሳላን ሊቨርፑል ሲያስተዋውቅ የተመለከት ነው። በጣም የተለየ ውድድር ዓመታትን በዚህ ቡድን ካሳለፈ ከ1 ዓመት ቆይታ በኋላ ነበር ይህንን አይነት የሙሐመድ ሳላን በሊቨርፑል ቤት ውስጥ እንደሚቆይም ጭምር ክለቡ ይፋ ያደረገበትን አናውንስመንት የተመለከት ነው። ነገር ግን ሊቨርፑል ከውድድር ዓመቱ መጀመር በተለይ ከ5 የሊግ መርሃ ግብሮች በኋላ ተጫዋቹን በተመለከተ ብዙ ሲያጫውቱት ደግሞ የተመለከተን አይደለም። አርኔ ስሎት ተከታታይ ጨዋታዎችን ተጫዋቹን የሚያሳርፉባቸው ምክንያቶች እንኳን ቢጠየቁ ትክክለኛ የሆነ ጀስቲፊኬሽን ያላቸውም ጭምር አይመስለኝም በግሌ። ነገር ግን አሁን ባለበት ሁኔታ እሱም ጭምር እንደተናገረው ማለት ነው እያንዳንዱ ትችቶች ይሄ ለቡድኑም ጭምር ውጤት ማጣት ብሌም ለመደረግ ወይም እሱን ክሪቲሳይዝ የሚያደርጉ ሰዎች ስለ መብዛታቸውም ጭምር እያጋራ ነው እንግዲህ በዚህ ቡድን ውስጥ የተመለከት ነው የምንገኘው። ነገር ግን ሙሐመድ ሳላ በሊቨርፑል ቤት ውስጥ እንዲሁ በጣም ተራ ጊዜን ያሳለፈ እንደ ማንኛውም ተጫዋች ሊቆጠር የሚችል አይነት ተጫዋች ነው ማለት አንችልም። ቅድም እንዳነሳ ነው ከሰንደርላንድ ጋር 45 ደቂቃዎች ነበር የነበሩት ተጫዋቹ። ከዛ ከቤንች ነው እዛም ጨዋታ ላይ መጀመር የቻለው። ከዛ በዌስትሃም ጨዋታ ላይ እንዲሁ ከተጠባባቂ ወንበር ላይ ከፒኤስቪ ኤንዶቨን ጋር በአንጻራዊነት ብዙ ደቂቃዎችን የተጫወተ በ90 ደቂቃ ከኖቲንጋም ጋር እንዲሁ በተመሳሳይ። ከዛ ባለፈ ግን ዘንድሮ ቅያሬዎችንም ጭምር የሚያስመለክቱ አይነት ተጫዋች በሁሉም ጨዋታ በማንለው ልክ የዚህ ቡድን ቁልፍ ተጫዋች ሆኖ ደግሞ የተመለከት ነው የሚገኝ ተጫዋች አይደለም። በሊቨርፑል ቤት ውስጥ ወደኋላ መለስ ብለን በዚህ ቡድኑ ውስጥ ካሳለፋቸው ከ2017-18 የውድድር ዓመት ጀምሮ የቡድኑ ብዙ ጎሎች አስቆጣሪው ተጫዋች ነው። 3ኛው ከፍተኛ ጎል ያስቆጠረው ተጫዋች እርሱ ነው። በየዓመቱ የሚያስመዘግባቸው ስታቲስቲክሶች ብዙ የሚያስገርሙን አይደሉም፣ ብዙዎቻችንም የምናውቃቸው ስለሆነ ማለት ነው። እና የሙሐመድ ሳላ አሁን በሊቨርፑል ቤት ውስጥ ያሉት ቆይታዎቹ ዘንድሮ በሚፈልገው መልኩ አይደለም ሆኖ የተመለከት ነው የምንገኘው።
ይሄ ማለት ለተጫዋቹ የመውጫ በር ሊቨርፑል እያዘጋጀ መሆኑንም ጭምር የሚጠቁም የሜዳ ላይ እንቅስቃሴዎችን እየተመለከተን እንገኛለን። እኔ አንዳንዴ ተጫዋቾች ከክለብ በላይ በፍጹም መሆን አይችሉም። ይሄ በደንብ ያስማማል። የትኛውም ተጫዋች ከክለቡ በላይ ሆኖ ልንመለከትበት የምንችልበት እይታ ሊኖረን አይገባም። ተጫዋቾች በየትኛውም ወቅት ከክለብ በታች ናቸው። ክለቦች ቀዳሚዎች ናቸው። ክለብ ውጤት ሲያገኝ ነው ተጫዋቾች ወደ መሰለፉም ጥያቄም ወደ ማቅረብም ጭምር የሚመጡበትን ስታቲስቲክሶች የምንመለከተው። ነገር ግን በዚህ ቡድን ውስጥ አሁን መሐመድ ሳላ እንዲሁ በጣም በቀላሉ ወደ ተጠባባቂ ወንበርም ጭምር እንዲወርድ የአሰልጣኙን የቤት ስራ ወይም አሰልጣኙ እየሰሩት የሚገኙትን ነገሮች እንድንቀበል ያደርገናል ወይ? ከመሐመድ ሳላ የተሻለ እዛ ቦታ ላይ መጫወት የሚችል ተጫዋች ሊቨርፑል በዚህ ሰዓት ላይ ስላለው ነው ወይ መሐመድ ሳላን እያሰለፉት ያልሆነው? ወይንስ ሌላ የተለየ ምክንያት አላቸው የሚለው ጉዳይም ጭምር ይጠበቃል። አርኔ ስሎት እኔ እዚህ እስካለው ድረስ የቡድኑ ወሳኙ ሰው ውሳኔዎችን የማሳለፈው ሰው እኔ ነኝ። እርግጥ ነው እጅግ በጣም ከባድ ነው መሐመድ ሳላን የመሰለ ትልቅ ተጫዋች ወደ ተጠባባቂ ወንበር ማውረድ። ነገር ግን በዚህ ቡድን ውስጥ የመሐመድ ሳላ ቁጥሮች በ2025 እና 24-25 ወደኋላና 25-26ን ከተመለከትን የተለያዩ ቁጥሮች አሉት። መሐመድ ሳላ ያሳለፍነው የውድድር ዓመት በሊቨርፑል ቤት በእንግሊዝ ፕሪሚየር ሊግ 3377 ደቂቃዎችን አሳልፏል። 29 ጎሎችን አስቆጥሯል። 18 አሲስቶችን አድርጓል። በ47 ጎሎች ላይ ተሳትፎ አድርጓል። በየጨዋታው 1.63 ኢላማቸውን የጠበቁ ሙከራዎችን የሚያከናውን ተጫዋች ነበር። 2.37 ቻንሶችን ክሬት ያደርግ የነበረ ተጫዋች ነው። 10.5 የሚጠጉ ኳሶችን በተጋጣሚ ሳጥን ውስጥ በየ90 ደቂቃው ይነካ ነበር እና በየ90 ደቂቃው 49.68 አሊያም 50 ኳሶችን የሚነካው ሜዳ ላይ ከምንመለከታቸው ተጫዋቾች መካከልም ጭምር አንዱ ነው። ዘንድሮ ወይም ከ2005-26 የውድድር ዓመት ጀምሮ 1119 ደቂቃዎችን ብቻ ነው በሜዳ ውስጥ ማሳለፍ የቻለው። በሁለት እጥፍ ያነሰ ቀደም ሲል ካነሳናቸው የውድድር ዓመታት አንጻር ከተመለከተን ማለት ነው። እና ይሄ ለብዙሃኑ የእግር ኳስ ቤተሰቦች በጣም አስደናቂ የሚባል የውድድር ዓመታትን ካሳለፈበት ከወራት በኋላ ተቀባይነት የሚያገኝ ነው ወይ ብላችሁ ካላችሁ በፍጹም። እንዲሁም it is not acceptable for me እንዲሁም ለእኔ ተቀባይነት የሌለው ነገር ነው የሚል ሀሳብን አጋርቷል። እና አሁን በሊቨርፑል ቤት ውስጥ እየተፈጠሩት ያሉ ነገሮች ለእርሱ በፍጹም ተቀባይነት ከመኖራቸውን ባሻገር ምክንያቶቹ የዛን ያህል የሚዋጡለት ሆኖ የተመለከትናቸው አይደለም የምንገኘው። መሐመድ ሳላን በተመለከተ ሊቨርፑል የቡድን መዋቅር ለውጥ አድርጓል። ለምሳሌ በቅርብ ጊዜ ሊቨርፑልን በተመለከተ ትላንትና በተመለከተ ነው ከሊድስ ጋር በነበረው ጨዋታ መሐመድ ሳላን ከማሰለፍ ይልቅ በጨዋታው ላይ ዶሚኒክ ዞቦዝላይን ከቀኙ መስመር ላይ የሚነሳው የመስመር ያጥቂ ስፍራ ተጫዋች በማድረግ ነበር አሰልጣኝ አርነ ስሎት በዚህኛው ጨዋታ ላይ ስንመለከታቸው ቀዳሚ ምርጫቸውን አድርገው በቡድኑ በኩል ሲያሰልፉ ያስተዋል ነው። ግን ደግሞ ከዶሚኒክ ዞቦዝላይ የተሻለ በቡድኑ ውስጥ እዛ ቦታ ላይ ሰርቪስ የሚሰጣቸው ሌላ የመስመር ያጥቂ ስፍራ ተጫዋች አለ ወይ ብለን ካለን እኔ ሌላ ተጫዋች እዚህ ቦታ ላይ ሊያጫወቱት የሚችል የተለየ ጥራት ያለው ተጫዋች ልናነሳ አንችልም። ምናልባት የመስመር አጥቂዎቻቸውን በአማራጭነት መጠቀም እስካልቻለው ድረስ። በተመሳሳይ ሁጎ ኤኪቲኬ ትላንትና ቲፒካል የ9 ቁጥር ስፍራ ተጫዋች ብቻ አልነበረም፣ ይልቁን ወደ መስመር ይወጣ የነበረባቸው አጋጣሚዎችንም ጭምር ተመልክተናል። ዶሚኒክ ዞቦዝላይ ወደኋላ በጥልቀት ይመለስና የሊቨርፑል 4-2-3-1 የነበረን የጨዋታን ቅርጽ ወደ 4-3-3 እንዲሆን የሚያደርግ ማለት ነው። ያኔ ፍሎሪያን ቪርትዝ በአንዳንድ አጋጣሚዎች ይበልጥ ወደፊት ኦቨርላፕ አድርጎ የሚጫወት አይነት ተጫዋች እንዲሆንም ጭምር የሚጋብዝ ምሽቶችን እንዲያሳልፈም ጭምር ያደርጋል ማለት ነው። እና ደግሞ የመሐመድ ሳላ ብቃት በጣም ወርዷል። በዚህ ልክ ተጫዋቹ በሜዳ ውስጥ አገልግሎቶችን ለሊቨርፑል እንዳይጫወትም ጭምር የሚያደርግ የሜዳ ላይ ደካማ እንቅስቃሴን እያሳለፈ የሚገኝ ተጫዋች ስለሆነ ነው በዚህ ቡድን ውስጥ እንዳንመለከተው እያደረገ የሚገኘው ጉዳይ የሚለው በደንብ መነሳት ያለበት ይመስለኛል። እኔ እንደ ቡድን የቡድኑ ክፍተቶች በደንብ መታየት የለባቸውም ወይ? ለምሳሌ በዚህ ቡድን ውስጥ የ2 ዓመታትን ተጨማሪ ኮንትራትን ያራዘመን ተጫዋች ካራዘመ በጣም ከጥቂት ጊዜያቶች በኋላ የቡድኑ ወቅታዊ ብቃት ወርዷል። ቡድኑ እንደ ቡድን ውጤት እያመጣ አይደለም የሚገኘው። በጣም ደካማ የሚባሉ
ጨዋታ ውጤቶችም ጭምር ቡድኑ ሲያስመዘገብ የተመለከተን ነው። ተከታታይ ጨዋታዎችን ነጥብ ሲጥልም ጭምር ደግሞ ሊቨርፑልን እያየ ነው እንገኛለን። የሊቨርፑል ነጥብ መጣል ከሰንደርላንድ ጋር ያቻ ውጤት ነበረው። በፒኤስቪ ኤይንድሆቨን 4-1 ተሸንፏል። በኖቲንጋም ፎረስት 3-0፣ በማንቸስተር ሲቲ 3-0 ሊቨርፑል፣ በክሪስታል ፓላስ 3-0፣ በብሬንፎርድ 3-2፣ በማንቸስተር ዩናይትድ 2-1 ጥሩ አይደለም በሚባለው ዩናይትድ፣ በቼልሲ 2-1፣ በጋላታሳራይ ሊቨርፑል ዘንድሮ ያልተሸነፈበት ቡድን የለም። በክሪስታል ፓላስ ኢቭን ተሸንፏል ዘንድሮ በደርሶ መልስ እንዲሁም በፓላስ ሊቨርፑል ሽንፈትን ሲያስተናግድ የተመለከት ነው እና ይሄኛው ሊቨርፑል እንደ ቡድን ድክመቶቹ እጅግ በጣም የጎሉ አይደሉም ወይ? መሐመድ ሳላህን ብቻውን መተቸት በዚህ ልክ ተገቢነት አለ ወይ? እና እስቲል አሁንም በአመት በጣም የሚያስደነግጡ ቁጥሮችም ጭምር የሚነሱበት ስታቲስቲክሶች አሉት። ከሳውዲ አረቢያ ብዙ ክለቦች የሚፈልጉት አይነት ተጫዋች ነው እና መሐመድ ሳላህ በጣም በአንዴ ነገሮቹ እንዲወጡም ጭምር ያደረገን አስተያየት ከሰጠ በኋላ ብዙዎች መሐመድ ሳላህ ንግግሩን በተመለከተ አላውቅም የቡድኑ በጣም ክራይሲስ በሆነበት ሰዓት ላይ እጅግ በጣም ደካማ የሚባል ውጤትን እያስመዘገበ በሚገኝበት ሰዓት ላይ የእሱ ወጥቶ መናገር ብዙሃኑ የሊቨርፑል ደጋፊዎች ተቀባይነት የሌለው ስለመሆኑም ጭምር የሚያጋሩትን ሀሳብ እየተመለከትንበት እንገኛለን። ግን እግር ኳስ አንዱ መልኩ ይሄን ነው። እግር ኳስ እናንተ ጥሩ ሆናችሁ በእያንዳንዱ አስፈላጊ በሆናችሁበት ሰዓት ላይ ጥሩ ብቃታችሁን እስካላስቀጠላችሁ ድረስ በየትኛውም ሰዓት ላይ ልትወርዱ የምትችሉበት እድል እጅግ በጣም ሰፊ ነው። ማንም በትላንትና ስማችሁና ዝናችሁ ላይ ተኩራርቶ ያላችሁን ነገር ሊያስቀጠለላችሁ የሚችል ሰው እንደሌለ በጣም በትልቁ ማሳያ ይመስላል። ቅድም እንዳነሳ ነው ዘንድሮ ብዙ ባለመጫወቱ ምክንያት በእንግሊዝ ፕሪሚየር ሊግ ያስቆጠራቸው ጎሎች 4 ናቸው። ግን እኮ በጣም የሚያስገርመው 4 ጎሎችን እንኳን ቢያስቆጠር የሊቨርፑል ኮከብ ጎል አስቆጣሪነትን ስንመራው ዘንድሮ ከኮዲ ጋክፖ ጋር በተመሳሳይ 4 ጎሎችን በማስቆጠር ከፊት የሚመራው ተጫዋች ነው። ስለዚህ በጣም ጥሩ ጊዜን እያሳለፈ አይገኝም ብለን ካልን በዛ መልኩ እያየነው እንገኛለን። አንዱ በመሐመድ ሳላህ በዚህ ውድድር ዓመት ክሪቲሳይዝ እየተደረገበት ወይንም ለመተቸት ምክንያት እየሆኑት ከሚገኙት ጉዳዮች ውስጥ በመከላከሉ ቡድኑን እያገዘ አይደለም የሚገኘው የሚሉ ሀሳቦች የተነሱበት ነው የሚገኙት በዚህኛው የሊቨርፑል ቡድን ውስጥ ማለት ነው። ግን እሱ ብቻ ነው የምር እዚህ ቦታ ላይ በመከላከሉ ደረጃ ቡድኑን እያገዘ ያልሆነው? ኦፍኮርስ የዶሚኒክ ዞቦዝ ላይ የወጣትነት ዕድሜ ላይ መገኘት ከመሐመድ ሳላህ የተሻለ ወርክ ሬት ያለው ተጫዋች ነው። ደግሞም ተጫዋቹን እንደው ከመሐመድ ሳላህ ጋር እንኳን ባናወዳደረው በቀጣይ ዓመታት የሊቨርፑልን የአምበልነትን ስፍራ የመረከብ ቅድመ ግምት ከሚያገኙ ተጫዋቾች መካከል አንዱ ከስቴቨን ጄራርድ እና ከሄንደርሰን በኋላ ሊቨርፑል ያገኘው ሊቨርፑላዊ የሚመስል ደመነፍስ ያለውን ተጫዋች ስለማግኘቱም ጭምር የሚነሳለት በጣም ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ነው በግሉ ዘንድሮ ከሊቨርፑል ውጤት መውረድ ባሻገር ማለት ነው። ስለዚህ የዚህ ተጫዋች ወርክ ሬት ከሌሎቹ ተጫዋቾች አንጻር ከተመለከት ነው ከዚህ የተሻለም ጭምር መሆን የሚችልበት እድሉ እጅግ በጣም ሰፊ ነው። በጣም ከዚህ የተሻለ መሆንም ጭምር ያለ ተጫዋች ነው። ሊቨርፑል በዝውውሮች የተሳካ ሲዝንን አላሳለፈም እኮ። ሊቨርፑል በዝውውሩ ያመጣቸው ተጫዋቾች ዘንድሮ የተሻለ ጊዜን እንዲያሳልፈም ጭምር አግዘውታል ወይ? የነዛ ሰዎች ኮንትሪቢዩሽን የለውም አሁን ለሚታየው የውጤት መጥፋት ለሚለው ጉዳይም ጭምር በደንብ ልንመለከተው የሚገባ ጉዳይ ይመስለኛል። እና የመሐመድ ሳላህ መውጫው በር ላይ የሚገኝበት ጊዜ መሆኑንም ጭምር ግን አሁን በደንብ የተመለከተን እንገኛለን። ትላልቅ የሚባሉ የሚዲያ አውታሮች ይህንን ጉዳይ ያጋሩት ነው እንግዲህ የሚገኙት። የሊቨርፑል እና የመሐመድ ሳላህ ቆይታ ምናልባት የተቋጨ የሚመስል መሆኑንም ጭምር እያጋሩት ነው እንግዲህ የሚገኙት ማለት ነው። እና ተጫዋቾች ግን ትሪት የሚደረጉበት መንገድ በጣም ነው የሚያሳዝነው። የሊቨርፑል በጣም ትላልቅ የሚባሉ ሌጀንዶችም ጭምር እዚህ ጋር ተሳትፏቸው ተጫዋቹን ከመተቸትና ብሌም ከማድረግ ባሻገር እንዴት ነው በቡድናቸው ውስጥ በቶሎ እንዲመለስም ጭምር የሚያደርጉ ንግግሮችን በማድረግ ይበልጥ ስሜታዊ እንዳይሆን የማድረግ ምናልባት አርኔ ስሎት በቀጣይ ይህ ተጫዋች ከእሳቸው ጋር ያለውን ሪሌሽንሽፕ ስሙዝሊ ለማስኬድ ሲባል ይቅርታ እንዲጠይቅም ጭምር የማድረግ ስራ ሊሰሩ ይችላሉ። በእርግጠኝነት ይህንን የመመልከት እድል ይኖረናል። ነገር ግን 33 ዓመቱ ላይ ደግሞ ደርሷል መሐመድ ሳላህ። ሊቨርፑል ይህን ተጫዋች ቢሸጠው ምንድነው ሊያገኝ የሚችለው? ሊቨርፑል ይህንን ተጫዋች በክለብ ውስጥ ቢያቆይ ምንድነው ሊያጣ የሚችለው የሚለው ጉዳይ ይጠበቃል።
በእንግሊዝ ፕሪሚየር ሊግ ከአለን ሺረር 260 ጎሎችን አስቆጥሯል። ሃሪኬን 213፣ ዋይን ሩኒ 208፣ ሞሐመድ ሳላ 190 ጎሎችን አስቆጥሯል በ313 የእንግሊዝ ፕሪሚየር ሊግ ጨዋታዎች። በጣም ትልቅ ስታቲስቲክስ ያለው የእንግሊዝ ፕሪሚየር ሊግ ቶፕ ስኮረር ከሚባሉት ውስጥ አንዱ ነው። ኢቭን ለሊቨርፑል ብቻ አይደለም ይሄኛው ትልቁ ሌጀንድነቱ። በጣም ትልቅ የሚባል የእግር ኳስ ኬሪየርን አሳልፏል ማለት በምንችልበት ልክ የምናነሳው ተጫዋች ነው ማለት እንችላለን። እና የሳውዲ ፕሮ ሊግ ይህንን ተጫዋች ወደ ክለባቸው የማምጣት ፍላጎት ደግሞ በደንብ ይስተዋላል። ስቲል አሁንም ጭምር ጥያቄዎች እያቀረቡ የሚገኙ ስለመኖራቸውም ጭምር ይነሳሉ። ቀደም ብሎ ግን 2023 ላይ ለሊቨርፑል 150 ሚሊዮን ፓውንድ ከአይሊቲያድ ቀርቦለት ነበር ይህንን ተጫዋች ለማስፈረም። ግን ሊቨርፑል ወዲያው ነበር ለተጫዋቹ የቀረበለትን ጥያቄ ውድቅ ያደረገው። ትክክለኛ ውሳኔም ነበር። ተጫዋቹን በዛው ዕድሜው ላይ ያቀና የሚችልበት እድል ምናልባት 31 ዓመቱ ላይ ያለ ማለት ነው 31 አሊያም 30 ላይ በሚገኝበት ወቅት ላይ እየተመለከትን የምንገኘው። ሊቨርፑልን ምንድን ነው ሊያሳጣው የሚችለው? ከሞሐመድ ሳላ ባለፉት 8 ዓመታት ማግኘት የሚገባውን ነገር አግኝቷል። በትክክል ከዚህ ተጫዋች ማግኘት የሚገባውን እያንዳንዱን ነገር ማግኘት የቻለ ቡድን ሊቨርፑል ነው ካልን በትክክል የአውሮፓ ሻምፒዮንስ ሊግን፣ እንግሊዝ ፕሪሚየር ሊግን፣ ኮሚኒቲ ሺልድን፣ የዩኤፋ ዋንጫን፣ በአጠቃላይ የዓለም ክለቦች አሸናፊ ዋንጫን አሳክቶላቸዋል። ሊቨርፑል ታሪካዊ የሚባልንም ጭምር ቆይታን ሲያሳልፍ በጣም በጣም አስደናቂ ጊዜን ያሳለፈ ተጫዋች ነው። በጣም የሚያስገርማችሁ አንድ ጥያቄ ቀርቦ ነበር። እንዲያውም ምንድን ነው የሚለው ተጫዋቾች ከክለቦች ይበልጣሉ ወይ? ከዛ ባለፈ ሊቨርፑልስ በተመሳሳይ ደግሞ ለተጫዋቹ ክብር እያሳየው አይደለም ወይም ለተጫዋቹ ሊቨርፑል ክብር እያሳየው አይደለም፣ ክብርን ነፍጎታል የሚሉ ጥያቄዎችን እያስመለክቱ ነው የሚገኙት። ጥያቄ ቀርቦ ነበርና 21 በመቶ የሚሆኑት ሰዎች አዎ ኖ ሊቨርፑል ተጫዋቹን ዲስሪስፔክት አድርጎታል፣ እያከበረው አይደለም የሚገኘው። ከዛ ወደ 79 በመቶ የሚሆኑት ደግሞ ሊቨርፑል ተጫዋቹ ከክለብ በላይ ሊሆን አይችልም፣ ስለዚህ በክለቡ በኩል የተወሰነበትን ውሳኔ ማክበር ግዴታው ነው የሚሉ ሀሳቦችም ጭምር የተነሳበት የሚገኝ ተጫዋች ነው እና አሁን የብዙዎችን ትኩረት እየሳቡ ከሚገኙና ሚዲያው ላይ በደንብ ስማቸው የተጠለጠሉም ጭምር ከሚገኙ በጣም ሰፊ ርዕሰ ጉዳዮችም ጭምር ሆነው የተመለከትናቸው ከሚገኝ ተጫዋች መካከል አንዱ ግብፃዊው ሞሐመድ ሳላ ነው። እንግዲህ ከግብፅ ብሔራዊ ቡድን ጋር በጣም በትልቅ ቶርናመንት ለአንድ ወር ሲቆይ ምን አይነት ቆይታ ይኖረዋል የሚለውም ጉዳይ የሚጠበቅ ነው። እንግዲህ የሚሆነው አርኔ ስሎት እንዲያውም በነፃነት ቀጣዮቹን መርሃ ግብሮች ሞሐመድ ሳላን ላለማሰለፍ የሚያበቁ ትክክለኛ ምክንያቶች ያሏቸው አሰልጣኝ ይመስሉኛል። ምክንያቱም ተጫዋቹ በዛው በእንግሊዝ ስለማይቆይ ማለት ነው እና ለአርኔ ስሎትም ጭምር ደግሞ የሆኑ አደገኛ የሚባሉ ጊዜ የመጡም ጭምር እንደሆኑ የተመለከተ ነው። ምናልባትም አንዳንድ መረጃዎችን ስመለከት ስቲቨን ጄራርድ ቀጣይ አርኔ ስሎት በቶሎ ቡድናቸውን ሴትል ማድረግ የማይችሉ ከሆነ በኬርቴከርነት በጊዜያዊ አሰልጣኝነት ይህንን ቡድን መረከብ የሚችለው ተጫዋች አሰልጣኝ ሊሆን የሚችልበት እድል ስለመኖሩም ጭምር እየተመለከትን እንገኛለን። ሞሐመድ ሳላ እንደ የትኛውም ተጫዋች የሆነ የእግር ኳስ ካሪየሩ ላይ መጥፎ የሚባለን ጊዜ ያሳለፈበት የሚገኝ ውድድር ዓመትን እየተመለከትንበት እንገኛለን። መች ዘንድሮ እና በእግር ኳስ ካሪየሩ እስካሁን ድረስ ከተመለከትናቸው እሱም ጭምር ብሏል። ይሄ በእግር ኳስ ካሪየር ሆኖ አያውቅም። ተከታታይ ጨዋታዎችን ከተጠባባቂ ወንበር የተነሳባቸው የሞሐመድ ሳላ ያለፉት የእግር ኳስ ቆይታዎቹ ፍጹም ለሱም ጭምር የሚደብሩ ስለመሆናቸውም ጭምር እያጋራ የሚገኘው የሞሐመድ ሳላ ቆይታ ማለት ነው እና ነገሮቹ በጣም በአንዴ ነው እየተጋጋሉ የሚገኙት። የሊቨርፑል እና የሞሐመድ ሳላ ቆይታዎች በጣም በአጭር ጊዜ ውስጥ የሚቋጩበት እድል በጣም ያለ ነው የሚመስለውና በጣም ትልቅ ስራ በሰራበት ሊቨርፑል ቤት ውስጥ እንዲህ ባለ መልኩ በአንዴ ደግሞ ለክሪቲሲዝም የቀረበው ሞሐመድ ሳላ በሊቨርፑል ቤት ውስጥ የሚኖረው የእግር ኳስ ካሪየር እንዲህ ባለ መልኩ እንዲያበቃ የእግር ኳስ ተመልካቾች የሆኑ ሰዎች በሙሉ የሚደግፉት አይመስለኝም። ምናልባትም ነገሮችን ስሙዝሊ እንዲያስኬዱም ጭምር የመጠበቅ ይሄ ነገር ግን የሚቀጥለው ብዬ ማስበው አሰልጣኝ አርኔ ስሎት ውጤት ማምጣት እስከቻሉ ድረስ ብቻ ነው። ውጤት እያመጡ የማይቀጥሉበት እድል ካለ ከሞሐመድ ሳላ መልቀቅ በፊት አሰልጣኝ አርኔ ስሎት ከቡድኑ የሚሰናበቱ አሰልጣኝ ሊሆኑ እንደሚችሉ እንጠብቃለን ማለት ነው።